አልፈልግም በጭራሽ እኔ መንፈስ ነኝ ገለዋለሁ ምን ልታረገው ነው እንዲገለው ነው ታዘዝኩኝ አው ተዛዜና አከብራለሁ አንተ ዓላማ ልትገለው ነው አው ምን ክፉ ነገር አደረግከው እሱ ጊዜ ነበር የቀረኝ ዓላማውላ አስትቼው ከዓላማው ጨርቄዋለሁ እሺ ፈጽመዋለሁ አው ስንት አመት ያስከው እሱ ብዙ አመት በልጅነቱ ጀምሮ ነው ያስኩት ናው ደስ ሂድ ከውስጡ በኢየሱስ ለኢየሱስ እስቲ ጮታችሁ ልልታችሁ ይገባዋል ተነስ አይዞ አታልቅስ ስም ማን ነው ሀብታሙ ባላለው ሀብታሙ ከየት መጣ እኔ ከዳገት ነው የመጣኝ ዘሙቴ ይባላል ምንድነው ሃይማኖት ኦርቶዶክስ እንዴት መጣ ወደዚህ ፕሮግራም ዛሬ ብቻ በቃ አንድ ጎረቤት ያለች ቤተሰቤ ነች በቃ እዛ እንድትሄድ ምናምን ተደርጋለ እንሂድ ምናምን ብላኝ ገፋፍታኛ መጣችኝ እሷ ነች የት አለች እሷ የሺ ትባላለች የሺ ነኝ ወደ መድረክ እንዴት መጣ የዛን ሰዓት አለቀም አዎ ዛሬ ጌታን ለመቀበል ትፈልጋለህ አዎ ሃሌሉያ ለጌታ ክብር አምጡ እስቲ ኑ ማዘር ጎበዝ ነው ተሱ ወንጌል መስክረው አመጡ ተባረኩ ማዘር ደህና ኖት እግዚአብሔር ይመስገን ከየት መጡ ከዘሙቴ እሱን ይዘውት የመጡት እርሶ ኖት አዎ መጣ አይተህ ትሄዳለህ ግን እንትና ጌታ አትቀበልም አይተህ ጎብኝተህ ብቻ ትመጣለህ አንተ ነገር ይሳካል አይተህ ብቻ ትመጣለህና አልኩት አይተህ ብቻ ጌታን አትቀበልም አይተህ ብቻ ትሄዳለህ አሉት ለምን ጌታን አትቀበልም አሉት አይመጣልኝማ አይመጣልኝም ለኢየሱስ እስቲ ልልታችሁን ጭብጨባችሁን ጮታችሁን አምጡለት ይገባዋል ሃሌሉያ ይሄ ሰው እየመጣ ከላዩ ላይ ተሰበረለታ የኔ ኢየሱስ አንተ እኔን ታቀኛለህ ብዙም ማለት አታቀኝም አሁን ነፃ ያወጣህ ኢየሱስ ነው ከልጅነት ጀምሮ የሚያስቸግር ይሄ ድግምት መንፈስ ነበር ሊያጠፋ ሊገልም ይፈልግ እግዚአብሔር ከሱ ነው ነፃ ያወጣ ዛሬ ኢየሱስን መቀበል ትፈልጋለህ አዎ በሚገባ ሃሌሉያ ቆማችሁ ክብር አምጡለት ለኢየሱስ መቼ ቢሆን መቼ ጃሰ ሀብታሙ ዛሬ እጁን ለኢየሱስ ሊሰጥ ስለሆነ ስንት ሰው ደስ ብሎታል በአንድ ሰው መዳን በሰማይ ታላቅ ደስታ እስቲ አንድ ሰው ጮሆ ሃሌሉያ ይበል ስሙኝ በህይወት ዘመናችሁ ጌታን ለማስደሰት ከፈለጋችሁ በምትሄዱበት ቦታ ሁሉ አንድ ነፍስ ለማዳን ሁሉ ጊዜ ትጉ በፋይናንሳችሁ በጸሎታችሁ እንደገና በተሰጣችሁ ቋንቋ ሰዎች ጌታን እንዲቀበሉ ትጉ ያን ጊዜ እግዚአብሔርን ታስደስቱታላችሁ አሜን ነው ክብር ለጌታ ይሁን አሁን ሀብታሙ ማዘር ገፋፍተው ባያመጡ ኖሮ አትመጣም ነበር በፍጹም አልመጣም ነበር ምን እየሰራ ነበር ምትለው ዛሬ ባትመጣ እሑድ ቀን ብቻ እኔ እንጃ ይኸው ሰፈር ላይ እቁብ ቤት እቁብ ቤት ነው የምትለው አንዳንዴ እንደዛ ማደርጋለሁ እቁብ ትጥላለህ አዎ ጎበዝ ነህ እስቲ አጨብጭቡለታ ያንተ እቁብ ሲወጣ ደግሞ ነው ይመጣሉ እሺ ደስ ይላል ምን እንደምትጋብዘኝ ደስ ይለኛል አንተ ብቻ ለመምጣት ያብቃል
ተባረክ ተባረክ። አሁን ጌታን ትቀበላለህ። እጅን ከፍ አድርግ፣ አይነን ጨፍንና ከኔ ጋር ጌታ ኢየሱስ ሆይ በል። ጌታ ኢየሱስ ሆይ አንተን እንደ ግል አዳኜ አድርጌ እቀበላለሁ። ስለኔ ኃጢአት እንደ ሞትክ በሶስተኛው ቀን ከሙታን እንደተነሳ በልቤ አምናለሁ፣ በአንደበቴ መሰክራለሁ። ልጅ ስላደረከኝ ስለተቀበልከኝ አመሰግንሃለሁ። ሃሌሉያ! ይገባል እልልታ ጭብጨባ ለኢየሱስ። ያለፈው አድራሻዬ የተቀየረው ያለፈው ችግር ለቆኝ ጥሎኝ ሄደው ያለፈው ያከሳሼ ጉድ የፈላበት ያለፈው ቸሩ ጌታ በልታ ያመለጠ እኔ ነኝ ያመለጠ እኔ ነኝ ያመለጠ እኔ ነኝ ያመለጠ እኔ ነኝ ያለፈው አድራሻዬ የተቀየረው ያለፈው ችግር ለቆኝ ጥሎኝ ሄደው ያከሳሼ ጉድ የፈላበት ቸሩ ጌታ የተገባበት ያመለጠ እኔ ነኝ ያመለጠ። እስቲ አንድ ሰው ጮሆ ሃሌሉያ ይበል። ሃሌሉያ ድገሙ። ሃሌሉያ። ስንት ዓመቶት ነው ማዘር? 50 ዓመቴ ነው። 50 ዓመቶት። እንደዚህ ወንጌል ይሰብካሉ ለሌላው እየሄዱ አይደለም። አሁን እሱ አሳዝኖኛል። ባለቤቱም ተጣልታ ሄዳለች። ልጁም ወድቆ ተሰብሮበት በስቃይ ላይ ነው ያለው፣ በችግር ላይ ነው ያለው። በቃ ና አልኩት። የሆነ ነገር ይሰበርለታል፣ እርግማን ይፈርስለታል ብዬ ና አልኩት። ማዘር እንዳሉ አይተሃል? አሁን ጌታ ነፃ ሲያወጣ ያው በጣም በሚገባው ነው። ምን ተሰማሁን? ልብህ በጣም በቃ የደስታ ስሜት እየተሰማኝ ነው። ከገባውን ሰዓት ጀምሮ ራሱ ማለት ነው። ከምን ማለት ካጨበጨባችሁ እስቲ ለጌታ በደንብ እልልታችሁን ጭብጨባችሁን ይገባዋል። ሃሌሉያ። በፊት ሰዎች ስለ ኢየሱስ ሲናገሩ ሰምተህ ታውቃለህ? ነግረው ያውቃሉ? አይ ብዙ ጊዜም ግን እንደዚህ ምናምን ሰምቼ ማለት እሰማለሁኝ። ግን አንተ ትቃወማለህ? ተቃውሞ ውስጥ ምናምን አልገባም። እኔም በሃይማኖቴ ምናምን የዛኔ ግን በቃ እነሱም በሃይማኖታቸው እኔም በሃይማኖቴ እያልኩኝ ምናምን እንደዚህ ነበር የምላቸው። ብዙ ጓደኞች ነበሩኝ እንደዚህ በቃ ከኛ ጋውን ፔንቴውን ምናምን ሲሉ እንግዲህ ኢየሱስ ደግሞ ህይወት ነው። ሃይማኖት ሳይሆን ዋናው ኢየሱስ ህይወት ነው። ዛሬ ህይወትን ያገኘኸው የጌታን ቃል ትማራለህ። ታሪክ ተቀይሯል። ጌታ ነፃ ወጥቷል። ጌታ በኢየሱስ ስም እርሶንም ባርክ ያለው አሜን።